ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የሥርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ስርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ስርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ስርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውና እየተካሄደ ያለው የስርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ ሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሲያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። የዛሬ እንግዳችን ዶክተር አማረ ተግባሩ በአዲስ አበባና ፈረንሳይ የጀመሩትን ትምህርት ያጠናቀቁት በስዊድን ዩኒቨርሲቲዎች ነው። በኢኮኖሚክስና ፖለቲካል ሳይንስ የመጀመሪያና ሁለተኛ ዲግሪ፣ የፒኤችዲ ትምህርታቸውን በአንትሮፖሎጂና ዲቨሎፕመንት ማኔጅመንት የሰሩ ሲሆን የጥናታቸው ትኩረት በደቡብ ምስራቅ እስያ ሀገሮች ኤትኖግራፊ ላይ ነው። በስራቸው በገጠር ልማትና አስተዳደር፣ በደን ልማት ፕሮግራም፣ በደቡብ ምስራቅና ደቡብ እስያ ሀገሮች፣ በምስራቅና ምዕራብ አፍሪካ ሀገሮች ሰርተዋል። በስርዓተ ጾታ ጥናትና አመራር፣ በወጣቶች ጉዳይ፣ በደህንነት ቅነሳ ፖሊሲ ንድፈ ሐሳብ ዝግጅት ላይ ተሳትፈዋል። በስነ ጾታና በእርሻ ምርምር፣ በደን አጠባበቅ አመራር ላይ የሰሯቸው ጥናቶች ታትመዋል። ከዚህም በተጨማሪ በአማርኛ ተጽፎ የታተሙት ኃይሌ ፊዳና የግሌ ትዝታ፣ የአንዲት ምድር ልጆች ታሪካዊ ልቦለድ እንዲሁም አድዋ የሚለው ታሪካዊ ልቦለድ ስራቸው በቅርቡ ታትሟል። ዶክተር አማረ ተግባሩ በኢትዮጵያ የፖለቲካ ተሳትፏቸው በተማሪነታቸው በተማሪዎች ንቅናቄ በኋላም የመኢሶን አባል ነበሩ። ዶክተር አማረ ውይይታችን በአንዳንድ ነገሮች ላይም እንዲያን ግልጽ ለማድረግ ነው። የቤተኛ ምስክርነት ማለት ነው አይደለ ዶክተር አማረ? የገጠር መሬት አዋጅ፣ የከተማ ትርፍ ቤት እንደዚሁና መሬት አዋጅ፣ የእድገት በህብረት ዘመቻ
ወደ ኋላ ተመልሰው ሲመለከቱት ምናልባት አሁን ለምሳሌ ገጠር መሬቱን በአንድ አይነት ሁሉንም የኢትዮጵያ አካባቢዎች እርስዎ ያው ጥናቱም ከዚህ ጋር የተያያዘ ነው ብዬ ነው የማህበራዊ ጥናት ላይ ስለሚያተኩሩ በአንድ አይነት ሁሉንም ማድረጉ ትክክል አልነበረም የሚሉ ሰዎች አሉ። የመሬት ስሪቱም የተለያየ ስለነበረ የሚሉ አሉ። እና እንደገና ደግሞ ዛሬም ድረስ መሬት ላይ ያለው የግንኙነቱን ቆረጠው ለገበሬው እድል ሰጠ። የደርግ መንግስት የሚወቀስበት ምርቱን እንደ ልቡ እንዳይጠቀምበት ሆነ ነው። የኢህአዴግ መንግስት ደግሞ መሬትን በግል ለእያንዳንዱ ገበሬ ወይም አርሶ አደር መስጠቱ ላይ ቸልተኝነት ታየበት፣ በባለቤትነት አልሰጠም የሚል ነው። ይህንን ክሪቲካሊ መመልከት ተገቢ ነው። ወደኋላ ተመልሶ መመልከት ተገቢ ነው። ምንድነው ጠንካራ ጎኑ ወይም የማይወቀስበት ምንድነው የሚወቀስበት ምንድነው ብሎ ማለት እንኳን ዛሬ ይቅርና ያንም እኛ በወጣትነታችንም ጊዜ እኔ አስታውሳለሁ። አሁን አንድ ጊዜ ምሳ ሰዓት ላይ ከደርግ አባሎች ጋር ስብሰባ ተደርጎ ከዛ በኋላ በአጋጣሚ ቤታችንም ዳንኤል ታደሰ ቤትና እኔ ኃይሌ አንዳርጋቸው ከምንኖርበት ቤት ቅርብ ነበር እና እዛ ዳንኤል በተለይ የከተማ ቤት ትርፍ ቤት መወረሱ በፍጹም ትክክል አይደለም ብሎ ስብሰባ ላይ ደርግ ስብሰባ ላይ ተናግሮ ነበር። እና መንግስት ይህንን ሊያስተዳድረው አይችልም። በመንግስት ላይ ትልቅ ወጪ ነው። ምክንያቱም ኮሎኔል አጥናፉ አባተ ነበር ጥያቄውን ያነሱት። እንዴ ይሄ የትርፍ ቤት ባለቤት የሆኑት ሀብታሞቹ ከዚህ ኪራይ እያገኙ አይደለም ወይ የሚንደላቀቁት? እንዴት ነው ይሄ የከተማ ትርፍ ቤት መንግስት መውረሱ ትክክል አይደለም የሚሉት? እርስዎ ራሱ ሶሻሊስት ነን በኩልነት ላይ የተመሰረተ ስርዓትና አለው የሚል ነገር አንስተው አሁን የምናየው መንግስት ይሄንን ለማስተዳደር አልቻለም። አቅሙም የለም። ሰው መቅጠር አለበት፣ ባጀት መቅጠር አለበት። ግን የቤቱ ባለቤቶች ራሳቸው ይሄንን ማኔጅ ቢያደርጉት ለመንግስት ይቀላል እና ቢመለስ ይሻላል የሚል ነገር አንስቶ በጣም ተቆጥተውት ነበር። እዛ ደርግ ስብሰባ ላይ አቶ ዳንኤል በኪራይ ቤቶች እሱ ነበር እንደው የኪራይ እሱ ነበር። እና ግን የሆነው ምንድነው ይመለስም እንኳን ቢባል የዛን ጊዜ እሱ የሚለው ወዲያውኑ የባለቤቶቹን ዶክመንቶች በሙሉ ያጠፏቸው ነበር ነው የሚል ስጋት ነበር። አንድ ይሄ ነው። እና ሌላው የመንግስት እርሻዎችን በተመለከተ እነኚህ የመንግስት እርሻዎች መንግስት የወረሳቸው ኮመርሻል ፋርሞች እነሱ መነካት አልነበረባቸው። በተቻለ መጠን ለገጠሩ ኢኮኖሚ በግብርናው መስክ ምርቶችን የግብርና ምርቶችን ለገበያም ሆነ ለውጭ ገበያ ለማቅረብ ትልቅ እድል ይሰጡ ነበር። እነኚህ መወረሳቸው ከተወረሱ በኋላ በተለይ በመሀላችን ባለው የፖለቲካ ልዩነት ምክንያት ከዛ በተወረሰው ካፒታል ሀብት ላይ የግብርና መሳሪያዎች ላይ የደረሰው ውድመትና ጥፋት በግብርናው መስክ የነበረው ወደ ኋላ ጎትቶታልና ይሄም ትክክል አልነበረም የሚል ነገር ነበረን በእኛ ውስጥ። ግን ሌላውን ይሄ በጭሰኝነት በተመለከተ በዚያን ጊዜ እርግጥ እሱን በደንብ ኤግዛምን ለማድረግ አልቻልንም፣ አልታየንም። ግን ምንድነው በአንዳንድ አሁን ለምሳሌ ወደ ኢሉባቦር ሄደ እንደሆነ 90% አብሰንቲ ላንድ ሎርድ እና በእነኚህ ከዚህ ሌላ ደግሞ ከመሬት የሚሰበሰበው ግብር ሴንትራላይዝ ከመሆኑ የተነሳ አቅምም የገበሬውንም አቅም የማምረት አቅሙን የማይመለከት የነበረ ነው እና ያን ይበልጡን አሳን አይዲዮሎጂካል ስሎጋን ገበሬው የመሬት ላራሹን የታገልለት የቆምለት መሆኑ ባለቤትነቱ በራሱ ኤምፓወር የማድረጉ ነገር ከዛ በኋላ ያሰብነው ሌላውም አሁን የብሔሩም ጥያቄ ቢሆን ዋናው የገበሬው ጥያቄ የመሬት ጥያቄ ነውና የመሬት ጥያቄውን መፍታት የብሔረሰቡንም ጥያቄ ሊፈታው ይችላል የሚል እንዲህ አይነት ዩኒሊኒየር የሆነ ኤቮሉሽነሪ የሆነ ሞስት ፕሮባብሊ ከነበረንም ተመክሮ ሜካኒካል በሆነ መንገድ እንደዛ አስበነዋልና ዳይቨርሲቲውን አላየንም። አሁን እነኚህ ኮሚዩናል የሆኑ የመሬት ባለቤትነት አሉ። እነኚህ ደግሞ ዝም ብለው መሬቱን በጋራ መያዛቸውም አይደለም፣ እውቀቱም አለዛ የተለያየ አይነት እዛው ውስጥ መስኖን የሚመለከት ይሁን ዘርን የሚመለከት ይሁን ጉልበትን አሰባስቦ አብሮ የማረስና የመጠቀም እነኚህ ነገሮች በበቂ አልመረመርንም። ግን እንግዲህ ያኔ በዚያን ጊዜ በመሬት ስሪቱ ለውጥ ላይ በላንድ ሪፎርም አካባቢ ጥናት እውቀቱ የነበራቸው ሰዎች ነበሩ እና ይሄ ነው የሆነው። ዛሬ ተመልሰን ስናይ ደግሞ የከፋው ነገር ደግሞ እኮ በኋላ ምንድነው በደርግም ጊዜ ወደ ኮሌክቲቫይዜሽን ሲካሄድ መከራ ነው የሆነው እና ከዛ በኋላ አሁን አንዳንድ ሰዎች እንዳውም ደርግ የመሬት ላራሹን የገበሬ ወታደር ለመመልመያ
ነው የተጠቀመበት። መሬት ሰጥቼ የለም ልጅህን ስጠኝ ለማለት ጠቀመው ነው የሚል ክርክር አላቸው። ግን እንግዲህ የአገሪቱ ዳር ድንበር ሲደፈር በታሪካዊ ሊሆን በሌላውም ሀገር ታሪክ ያየን እንደሆነ የአገሪቱን ዳር ድንበር ሊጠብቅ የሚችለውን ኃይል መመልመል የመመልመያው ፑል ይሄው ነው። ምንም ጥርጥር የለውም። በተለይ ከአግሬሪያን ሴክተር ውስጥ ካለው ነው ብዙ ሰራዊትም እንትን የሚለው እና በዚህ አይነት እንዲህ አድርጎ ማያያዝ እውነትነትም እንኳን ቢኖረው አብዛኛው የተመለመለው እንደዚህ ነው። ልጆቹንም ሊከለክል በሚችልበትም ጊዜ እንኳን እኔ ስትም ማስታውሰው ታስሬ በነበረ ጊዜ በሕክምና ላይ ጦር ኃይሎች ሆስፒታል በነበርኩ ጊዜ በሰርጉ ዕለት ሙሽራውን ሚስቱን ሊያመጣ ሲሄድ በደርግ ተጠልፎ ወደ ጦር ሜዳ ሄደ ቆስሎ መጥቶ አግኝቻለሁኝ እና እስከዛ አይነት ሁኔታ የተደረሰበት ነበር። እና ይህንን የጦርነቱን መዘዝ ከዳርም ድንበሩ መንግስት በሰላማዊ መንገድ ሊጨርሰው እድሉ እንደነበረው እና እሱን ስላላደረገ ወደ ጦርነት ከተሄደ ይሄ ነው እንግዲህ ውጤቱ እሱ ነው። ግን ደግሞ ምናልባት አድማጮች እንዳይሳሳቱ አስከፊ የሆነ የመሬት ስሪት ስርዓት እንደነበረም ደግሞ እንዳይሳሳቱ ብዬ ነው። ምን ይጠየቃል እንደምናውቀው ነው እኮ። እና ግን ምንድነው ዛሬም የመንግስት ጭሰኛ ነው የሆነው ተመልሶ። እና ይሄ አንደኛ ከዛ በኋላ ዲሞክራታይዝ የማድረጉ ነገር ስላልተሰራ ኢንክሉሲቭ የሆነው የፖለቲካ ስራ ሳይሰራ እንዲህ አይነት ምስቅልቅል ውስጥ መጣንና ኢህአዴግ ደግሞ ሲመጣ ይዞ የመጣውን አጀንዳ እናያለን። እና አሁን ቅድም አንቺ እንዳነሳሽው ዛሬም ቢሆን ገበሬው የመንግስት ጭሰኛ ነው። እሱ ብቻ አይደለም፣ ጭሰኛነት ብቻ አይደለም። በሊዝ ለውጭ ባለሀብቶች የሚሰጠውን መሬትና ስናይ ከቦታዬ ተፈናቀልኩ፣ ለውጭም ሆነ ለሀገር ውስጥ ኢንቨስተሮች ከእርሻ መሬት የተፈናቀልኩ የሚለው ህዝብ ዛሬ የምናየውን አይነት ጥያቄ ይዞ ቢመጣ የሚገርም አይደለም። አንደኛ በኑሮው ትልቅ መከራና ችግር ያለበት ቤተሰቡን ማስተዳደር የማይችል የድርድር አቅምም የለውም፣ የሚናገርለት ድምጽም የለውም። እነኚህ አድቮኬሲ የምንላቸው ነገሮች የሉም። እና የተቸገረን ሰው በችግሩ መጥተሽ እችን ያህል እሰጥሃለሁ ብትው ይወስዳል። ግን መውደቂያ የለውም፣ የተዘጋጀለት ነገር የለም። ወይም ያችን የቀረችዋን ኩርማን መሬት እንኳን ኤፊሽንትና ኤፌክቲቭ በሆነ መንገድ እንደ ከፕሮሰሲንግ ጋር በተያያዘ ለገበያ ቅርበት ወዳለውም አልተዘጋጀለትም። ፈቅዶ እንኳን መሬቱን ለኢንቨስተሮች ሰጥተው ቢሆን ኮንሲኮንሱን ሳያይ ከችግሩ የተነሳ በችግሩ ነው የተገባበት ማለት ነው። እና መንግስትም የሲቪክ ማህበራትም ይሄ ኃላፊነት ነበረባቸው። እንግዲህ የተቋቋሙት የገበሬ ማህበራት ዛሬ የታሉ? መደራጀት የሚለው ሀሳብ በተለይ በርሶ ዘመን የነበረው የመደራጀት ሀሳብ ከእንዲህ አይነቱ ነገርም ለመደራደርም በእንዲህ አይነቱ ጊዜ ለመደራደርም በህብረት ለመቆምም ይረዳ ነበር። ሌሎች ሀገሮች ያየን እኔ በሄድኩበት ሀገር በዚህ መልክ ላንድ ሪፎርም በተደረገባቸው ሀገሮች አንዳንዶቹ ትንሽ ሶሻሊስት እኔ እንግዲህ ኬንያም ነበርኩ፣ ታንዛኒያም ነበርኩ፣ ሩዋንዳም ነበር። እነኛ የመብት ተከራካሪ ጭምር ነው የሆኑት። ደግሞ ወደ ኢንቨስትመንት ኦሪየንትድ ወደሆነ ኢንተርፕረነርሺፕ ነው የሄዱትም። አባሎቻቸውን ይዘው የምርት ሀብታቸውን የሚደራደሩበት እንደ ፈርቲላይዘር የመሳሰሉ የተለያዩ ግብዓቶችን የማያገኙ ከሆነ መንግስትን የሚጠይቁበት የሚያስጠይቁበት እንዲህ አይነት ነው የሆኑት። መንግስት ይዞታቸውን ሰፊ ይዞታቸውን እንኳን የሚፈልግ ቢሆን እነሱም የመደራደር አቅም አላቸው። የሚደራደርላቸውም ጠንካራ ይሆን አድቮኬሲ አለ። እንዲህ ዝም ብሎ ከላይ ተወስኖ ተፈለገው ይደረጋል። ህዝቡ ሲንጫጫ ደግሞ የሚሰጠው መልስ የተለያየ ይሆንና የሚያባላ አይነት አይደለም። እና በዚህ መልክ ሄደዋሉ። እና ወደ ሌላ ትራንስፎርም እና የናይጄሪያን አሁን ፋርመርስ አሶሲዬሽን ብንወስድ የሚገርም ነው። እንኳን ሌላ ከምርምር የሚወጣ ምርጥ ዘር ምርታማነትን ያሳድጋል የተባለው የአገሪቱ ሲድ ቦርድ ከምርምር የተገኘውን ከኢንተርናሽናል ምርምር የተገኘውን በራሱ አገር ናሽናል አግሪካልቸር ሪሰርች ሲስተም ውስጥ አስገብቶ ኢቫሉዌትድ አድርጎ ከዛ ይሄ እንግዲህ ወደ ገበሬው ከመሄዱ በፊት የፋርመርስ አሶሲዬሽን መሪዎች አብረው ኢቫሉዌት ያደርጋሉ። ትልቅ ድምጽ አላቸው። አብረው ኢቫሉዌት ያደርጋሉ እንጂ ከየትም መጥቶ ወይ በሽታ ሊኖረው ይችላል፣ መዘዝ ሊኖረው ይችላል፣ የበለጠ በተፈጥሮ ያለውን ዝርያ የሚያጠፋ ሊሆን ይችላል እና ጠቀሜታ ያለው የሚባለው ያለነሱ ድምጽ የሚሆነ ወደዚህ ሊሄድ ይችላል። ዶክተር አማረ እንግዲህ እርስዎ የመኢሶን አባል ስለሆኑ ስለ ድርጅቱ አንዳንድ ነገር ስናነሳ ብዙ ጊዜ የመኢሶንና የኢሃፓ ስነ ጽሁፍን በወጣትነታችን ስናነበው አንዳንዴ ልዩነቱ ያስቸግር ነበር። ምክንያቱም ሁለቱም ከአንድ ርዕዮት የተቀዳ ስለሆነ ይመስለኛል። ይሄንንም
አንድ ላይ ያያይዘው እንደገና ደግሞ ኢህአፓ በአብዛኛው በወጣቶች ውስጥ ዘልቆ ገብቷል። መኢሶን ግን በአብዛኛው በቢሮክራሲ ውስጥ ምናልባት ወይም ደግሞ በምሁራን አካባቢ ብቻ የቀረ ድርጅት ነውና ያስ ምክንያቱ ለምንድን ነው? ምናልባት ወጣቶች ጋር መሄዱ ለኢህአፓ ሰፊ አባላት እንዲኖሩት እድል ሰጠ? በጣም ተገቢ ጥያቄ ነው እና ደግሞ ምናልባት እንደ ሂስ በመኢሶን ላይ ሊቀርብ የሚችልም ጉዳይ ነው። በእውነቱ እርግጥ ከአንድ አይነት ርዕዮተ ዓለም የወጣን የተጨለፍነን እንዳውም መጀመሪያ ላይ እንዳውም በድርጅትም ቢሆን ተለያይተንም አልነበረም። በኋላ ነው የተለያየ ነው። መቼም የትግል ስልት ልዩነት እንደሆነና በዛ በትግል ስልት ክርክሩ የከረረ አይዲዮሎጂካሊ የከረረ ሆኖ መውጣቱ እንደው በምንም የማንገናኝ አይነት ተደርጎ ይታሰብ እንደሆነ ነው እንጂ በመሰረቱ ሁለታችንም ቢሆን ማርክሳዊ ሌኒናዊ ድርጅቶች ነን በአጠቃላይ። እርግጥ ይህ በራሱ ብዙ ጥያቄም ያመጣል። እንደው አሁን ብዙ ዘመን ስለሆነው አይደለም፣ በጣም ብዙ ዘመንም ስለሆነው አይደለም። ያኔ እኔም በወጣትነትም ጊዜ የመኢሶንም አመራር በዚያን ጊዜ የነበሩትም ቢሆኑ የቀን ተቀን ክርክራችን የተካረረ ይሁን እንጂ እነሱም እንደኛው አብዮታዊ ድርጅት እንደሆኑ አናውቅም ወይም አይሰማንም ማለት አለም። ለዚህም ነው አሁን ኢህአፓ ራሱ አንድ ወጥ ሆኖ ይታይ የነበረበት ጊዜ እንኳን አብቅቶ መከፋፈል ሲጀምርና ወደ ፋክሽኑ ሲመጣ በነ ብርሃነ መስቀል በኩል በነ ጌታቸው ማሩ በኩል የነበረው አቋም በእውነቱ ከኛ ጋር በጣም ተመሳሳይ ቀደምም ሲል አብዮቱም እንደፈነዳ ሰሞኑን አሁን በጊዜያዊ ህዝባዊ መንግስት ጥያቄ በተመለከተ ማንቃትና ማደራጀቱ የሚለው አብዮት እነ ጌታቸው ማሩ የጀመሩት ንቅናቄ ከኛ ጋር በጣም ተመሳሳይ ነው። በጊዜያዊ ህዝባዊ መንግስትም ጉዳይ ቢሆን እነሱም ቢሆን በመሰረቱ ይሄኛው በኢህአፓ አጠራር አንጃ የሚባለው በመሰረቱ አይቀበለውም ነበር። ግን በአጋጣሚ ምናልባት ይሄ ወታደራዊ መንግስት አረመናዊ የሆነ ከሄደ በሆነውም መንገድ ቢሆን በጊዜያዊ ህዝብ መንግስትም በሆነም መንገድ ቢሆን ሊወገድ ይገባል። ስለዚህም ይሄንን ኤክስክሉሲቭሊ ከጨዋታው ውጭ የምናደርገው ጥያቄ አይደለም ባዮች ናቸው እንደጌታቸው ማሩ። ስለዚህም ለሚያነበው ሰው ጽሁፎቻችንን ለሚያነበው ሰው ልዩነታቸው የቱ ጋር ነው ቢል የሚገርም አይደለም። ግን እርግጥ አሁን ከዚሁ ጋር አስከትለሽን እንዳነሳሽው እርግጥ ኢህአፓ ወጣቱን ለማቀፍ ችሏል። በእውነት ከኛ የበለጠ ወጣቱን ለማቀፍ ችሏል። እኛም ትልቁ ድክመታችን ወጣቱን ለመያዝ አለመቻላችን እንደሆነ መረዳታችን አልቀረም። እንግዲህ እንደሚባለው አሁን ኤሊቱ ላይ ወይም ቢሮክራሲው ላይ ነው ከፍተኛ ተደማጭነት የነበረው ሲባል አለምክንያትም አይደለም። ወደ ህጋዊ ትግል በህጋዊው የትግል መስክ ውስጥ መግባት አለብን። ስልጣኑ ማንም እጅ ይሁን እኛ አቋማችንን ለማስተዋወቅ በህገ ወጡ መንገድ ብቻ ለብዙ ዘመን ህቡ ሆነን ማንነታችን ሳይታወቅ እኛ እንሁን ወይስ ኢህአፓ ይሁን ሳይታወቅ ለብዙ ዘመን ኖረዋል። የመኢሶን መሪዎች ተብለው በኋላ የወጡት እውነት የመኢሶን መሪዎች መሆናቸው እንኳን ቀደም ሲል በኢህአፓ አይን የሚታዩ ሰዎች ነበሩ እና ግን ወደ ኋላ ገደማ የታሪክ አጋጣሚ ሆነ እድሉም ጊዜውም አልሆነልንም አልተገጣጠመልንም እንጂ በሰራተኛውም አካባቢ ሰፊ ተቀባይነት እያገኘን ሄደን ነበረ። በእውነቱ በሰራተኛው ማህበር፣ በገበሬው፣ በቀበሌዎችም ቢሆን በከፍተኛውም በምኑም እንደዚህ። ሆኖም እኛ ራሳችን አሁን እኔም ማስታወሰው ከፈረንሳይ ሀገር እንደመጣሁኝ እንደተመለስኩ ያው እኛን ከኢህአፓ ጋር ውስጡን ለማገናኘት በሚሞከርበት ጊዜ እኔ በድብቅ ለምሳሌ እንደ ጌታቸው ማሩን አግኝቸው ነበር ከአንዴም ሁለቴም እና እሱም ሚል የነበረው አቋማችሁ እርግጥ ትክክል ነው፣ ግን ኤሊቲስት ከመሆኑ የተነሳ በተለይ በእኛ አካባቢ እንደ ፓተርናሊስት ከላይ ወደ ታች ልታስተምሩን ኢንቴሌክቹዋሊ ዝቅ አድርገን የምንታይበት አይነት ሁኔታ ውስጥ የሚጨምር የአጻጻፍ ስልት ነው ያላችሁ የሚል ነገር ነበረው እና እንግዲህ ምንድነው ህዝበኛ የሆነውን ቋንቋ አላገኘነውም ለወጣቱም የሆነውን እና አሁን ፍቅሬ በተገደለ ጊዜ እና የመጨረሻውን ስንብት በምናረግበት ጊዜ እዛ ላይ አንደኛ ይሄ የሚያስደነግጥ ነገር ስለነበረ ከማንም በፊት በዛ አይነት መስዋዕት መሆን የማይገባውም የመጀመሪያውም ሰው የማይገባውም ሰው ስለነበር በሁሉም ነገር አንደኛ በአንደበቱ፣ በክርክር ስልቱ፣
በጨዋነቱ የመጀመሪያውም ታርጌት ይሆናል ብለን አስበንም ስላልነበር ከፍተኛ ቁጣ ቀስቅሶ ነበር እና እዛ ላይ ሁላችንም ከቀረርቶ የማይመለስ አይነት ሽለላ ነበር በኢህአፓ ላይ እና ወደ በቀል እንዲካሄድ እንደዚህ ነበርና እንግዲህ ይሄ እንግዲህ ወጣቱን በዚህ አይነቱ የትግል ዘዴ በማሰማራት በኩል ኢህአፓ እንግዲህ የተሳካለት ማለት ያስቸግራል። የተሳካለት ማለት አፈሙዝም በማንም ላይ ማዞር አይደለም እና ያኔ ኃይሌ የነበረው እንደው ይመስለናል አሁን እኛ እንደው ጠንካራ ስለሆን ይመስለናል ይሄ ጥቃት የደረሰብን ግን ከማን እጅግ ደካማ ስለሆን ወጣቱን ለመያዝ ባለመቻላችን ለወጣቱ የሚሆን ቋንቋ ስላላገኘን አንድም ለጥቃት አጋልጦናል የሚል ነበር። ከዛ በኋላ እኛም ወጣቱን ለመያዝ ሞክረን ነበር። ግን ወጣቱን ስንይዝ ደግሞ እንግዲህ ወደ ከደርግ ጋር ወደ መጋጨቱ ወደ መለያየቱ ይህንበት ጊዜ ስለነበር ወጣቱ ጠንካራም ሳይሆን የለመደውም ህጋዊ የትግል መስኩን ስለነበረ እንደ ኢህአፓ መንግስት ጦርነት ያወጀብኝ ድርጅት ነኝ በሚል በጠንካራ ዲስፕሊን እና በህቡ ለመንቀሳቀስ የሚችል ኃይል የሚችል ወጣት ሳይኖረን ያው እንግዲህ እንዲህ አይነት ሁኔታ ተፈጠረ እና እኛም ራሳችን አሁን ወደ ኋላ ተመልሰን አሁን የማይሶንም ታሪክ በሚጻፍበት ጊዜ እንደ ታሪኩን በመጻፍ ሂደት ውስጥም እያለን ምንድን ነበር የምንለው የምንጽፈው ነገር ብስለት ላለው አንብቦ ለመረዳት ለሚችል ምናልባት ይሄ እስከ ተወሰነ ደረጃ ድረስ ይሄንን ባወጣ ያውጣ የሚለውን ወይም አጥፍቶ የመጥፋት አይነቱን ዝንባሌ ትንሽ ቆም ብሎ ለማሰብ ለሚችል ሰው ይጥመዋል። ግን ያንን መልእክት ሲጨብጥ ደግሞ ለኛ ያለው ስዕል የሚሰራው ስዕል የተናገርነውን በተግባር ለመተርጎም የምንችል አድርጎ ይጠብቅና አናሊሲሳችን ትንተናችን ከድርጅታዊ ጉልበት ጋር ይሁንና ይቸገራል። ልናረግ ማንችለውን ቃልም እንደገባ አይነት ድርጅት ሆነና አናሊሲሳችን ከጉልበታችን ከአቅማችን ይቀድማል። ይሄ በራሱ ችግር ነበር እና ይሄንን በእውነቱ እንግዲህ ምንም ብዙዎቹ ያሁን ወጣቶች ደግሞ ምንድነው በቃላት ብቻ ልዩነት አስመስሎ የመውሰድ ነገር አለ። እሱ እውነት አይደለም፣ እውነትም አይደለም። አሁን ደግሞ የሚገርመው ነገር በዛን ጊዜም ያልነበሩ ሰዎች በንባብ ላይም በጥናት ላይም ያልተመሰረተ አሁን በእነኚህ መሀል ልዩነቱ ወዛደርና ላባደር በሚለው ነው የሚል በጣም የሚገርም ነገር ነው። አንደኛ በእውነቱ ይህንን ጉዳይ እንኳን ትንሽ የለም ወዛደር መባል ያለበት የለም ላባደር አይደለም መባል ያለበት ብለው እንደ መከራከር እንኳን ይህን ያህል ይፋ ወጥቶ እንዲህ ነው ብለውም አውቶሪቴቲቭ በሆነ መንገድ የጻፉትን አላየሁም። የወዝ ሊግ ነበር እንግዲህ ያ ወዛደር ሊግ ነው። እኛ ላባደርም ወዛደርም ምንድን ነበር ምንም እሱ አላለያየንም። ታሪኩን የማያውቁ ሰዎች ናቸው ይህንንም የሚናገሩት ያልነበሩ ሰዎች ናቸው። ለማጣጣል አሁን አልፎ ተርፎ በከፍተኛ ደረጃ አሁን በመንግስት ዙሪያ የሚታዩ ሰዎችም የዚያን ጊዜ ይሄ ልዩነት ሆኖ ነው ይሄ ትልቅ ልዩነት ሆኖ ነው እዚህ የደረስነው ሲሉ በታሪክ ሪሊ መሰረት ያለው መረጃ ያለው ተጠያቂነትን በሚገባ የራሱ ያደረገ ወቀሳ አይደለም። ብዙም ልንወቀስ የምንችልበት ነገር ብዙ ያለ እሱ ምናልባት ጥናትን ምርምርን ንባብን ስለሚጠይቅ ነው መሰለኝ እዚህ በጣም ግንጥል የሆነችዋ ነገር ላይ በጣም ስቴሪዮታይፒክ የሆነ እሱ እንኳን አልነበረም እና ደግሞም እኮ ችግር የሆነው እውነት እንደው ካነሳሽው አይቀር ለማለት ነው። እሺ አንድ ጊዜ ወደ መጨረሻው ገደማ እኔ አዲስ ፋናን ጋዜጣ ማዘጋጀት ላይ ያለው እኔ ራስ አንዳንድ ነገሮች አንብቤ ነበር። አንድ ሀሳብ አቅርቤ ከኃይሌም ከአንዳርጋቸውም ጋር ከዶክተር ከበደም ጋር እንደዚህ በኋላ ህቡ ከገባንም በኋላ ያንን አንድ አርቲክልም ጽፌው ነበረ። ነገሩ ምንድነው ምናልባት ስቲል እንደው ለመወያ የሚሆን አይነት ጽሁፍ ነው ነገሩ። እነኚህ የአይሪሽ ሪቮሉሽነሪ አርሚ አለ፣ ሽንፌን ደግሞ አለ፣ ደቡብ አፍሪካ ደግሞ የታጠቀው የአፍሪካን ናሽናል ኮንግረስ ወታደራዊ ዊንግ አለ። የስቲቭ ፒኮ ደግሞ ብላክ ኮንሽስነስ የሚባለው ሰላማዊ መንገድ የአፓርታይድን ስርዓት ምናልባት የኢህአፓ በጠመንጃ ትግል ካልሆነ በስተቀር የሚለውን ከአይሪሽ ሪቮሉሽነሪ አርሚ ጋር በመውሰድ የእሱም የራሱ እኮ ህጋዊ ሽንፌን በህጋዊ መንገድ ያለ ድርጅት ነው። ለአይሪሽ ሪቮሉሽነሪ አርሚ ጠመንጃ ትግሉን ቴሮሪዝሙን ደግፋለሁ አይደለም የሚለው ግን የአይሪሽ ህዝቦችን ነጻነት በኩልነት የመታየት ጉዳይ ነው። የስቲቭ ቢኮም ይህንን አናሎጂ
ይሄ ነው መንገዳችን ካሉ ጥሩ። እኛ ይሄ የሚደጋገፍ አንዱ ለሌላው እንደው ህጋዊ ሽፋን ሊሆን የሚችልበት ነገር ተጽዕኖ ማስፈጠርም የሚችል ያ ጽሁፍ ያው እንግዲህ ጠፋ። አንድ ሌላ ጽሁፍ ነበር እኛ ስንወጣ ከወጣን በኋላ እንደ ሁሉ ነገር የተዘጋጀ ገበሬው ምኑም እንደዚህ ያለ ነገር መስሎኝ በወጣን ጊዜ ከቻይና ሎንግ ማርች ጋር አያይዤ የጻፍኩት ነበር። ይሄኛ የወጣንበት ምንም ኦርጋናይዝድ የሆነ ስትራቴጂካል ሪትሪት ሳይሆን እንደ ፍላይቲዝም አይነት ነገር ነው፣ ወይም እንደ ሽሽት አይነት ነው። ሽሽትም ነው እና ግን ጊዜው ተገኝቶ ቢሆን ሰብሰብ ወደ ማለቱና ለመደራደርም እና ትንፋሽ የማግኛም እንደ ሁኔታው ደግሞ ጠንከር ብሎ ደርግን ከህዝብ ጋር የመታገያ እድል እናገኝ ሆነ በሚል የተሰራ ነበር። የቻይናን አብዮት ያንን ሎንግ ማርች ምን ይመስል እንደነበረ እና እንደው በተናጠል እንኳን የነበሩት እነኚህ የሬድ አርሚ የሚባሉት ተነጣጥለው እንኳን ለየብቻቸው አልቻሉትም ነበር። የማዕከላዊ ኩሚንታንግን መንግስትን አልቻሉትም ነበር እና አንድ ለመሆን እየተገናኙ ከአንድ በኩል የተነሳ ረጅም ጉዞ አይደለም። ያንን ያህል ወደ 5000 ማይል ያህል እና እንደዚህ ነበረ ነው ማለት እንግዲህ አሁን ዛሬ የምናነሳው ይሄንን በጣም ብዙ መስዋዕትነት ተከፈለበት። ብዙ ለሀገር የሚጠቅሙ ሰዎች ጠፉ በዚህ መሀል። ያ ለምን ሆነ ብለው ለሚጠይቁ ወጣቶች ምክንያቱንም አብረን ለመግለጽ ነው። እርግጥ ጊዜው አጭር ናት፣ በጣም ጊዜው አጭር ነው፣ ግን ደግሞ ብዙ አስተዋጽኦ ነበር። 13 ወር ነው እኛ ከደርግ ጋር የሰራን እና አሁን ደርግ ለ17 ዓመት በኖረበት ልክ ባለ አይደለም ታይምለስነስ ዲፋይንድ የሆነ እኛ በቃ ከመጀመሪያ እስከ መጨረሻው ድረስ እዛ የነበርን ሰዎቹም ጠመንጃ መተኮስ እኛ ያስተማርናቸው። እኛ እባካችሁን ኢህአፓን አልቻልነውም እና አስታጥቁን ብለን ስንል ኮሎኔል መንግስቱ አሁን የኮሎኔል ፍስሐ ደስታም የፍቅረ ስላሴም እና እኛ ሄደን ነግረናቸው እባካችሁን ስንል እሺ እንግዲያው ብለው ኮሎኔሉ ሰምተው በሉ እንግዲህ ብለው እንዲህ ነው የሚጻፈው እና ቃታ መሳብም ሁሉ እኛ እንዳስተማር ናቸው፣ ሰው መግደል እንዳስተማር ናቸው አይነት ነገር ሳይገሉ እዛ እንዳልመጡ 60 ሰው እንዳልቻል እና ይሄ ፕሮፖርሽናል አይደለም። ዶክተር ፍቅሬ መርድ ከሞቱ በኋላ ነው አስታጥቁን አታስጨርሱን ነው ወይንስ የሰራተኛ ማህበር መሪው ተመስገን ማዴቦ ተመስገን እንኳን የወዛደር ሊግ ነው? አዎ ግን እነ ቴዎድሮስም ተገለዋል እኮ ሌሎችም የቆሰሉ አሉ። በእኛ በኩል የነበሩ እንደ ነስረዲን ወርቅቾን የመሳሰሉ ሁሉ ቆስለዋል። እንግዲህ ከፍቅሬ በኋላ ሾኩ ላይ ስለነበር ወዲያውኑ ይሄን አታስጨርሱን ላይ ብዙም በጣም ወረን ስቴት ኦፍ ሾክ እና ምንም ደርግ ተውም ማለትም አንችልበት ራሳችንንም መከላከል። በኋላ ግን እየቆየ ሲሄድ ነው እንግዲህ ወደ ሰራተኛው ወደ ምኑ ግድያ ሲሄድ ያኔ ነው እንግዲህ ያው በሰራተኛ ማህበሩ ላይ እንደዛ አይነት እርምጃ ሲወሰድ እንግዲህ እነ ፍቅሬ በሞቱ ጊዜ መርካቶም እንደዚሁ ግድያ ተደርጓል እና ያኔ ነው እንግዲህ አታስጨርሱ የሚለው ነገር ይመጣው። አጭር ጊዜ አሉኝ ዶክተር አማን ይሄ የነበሩትን አንዳንድ ነገሮችን እንዳናነሳ ብዬ ነው። ብሔራዊ ዲሞክራሲያዊ አብዮት ፕሮግራም ውስጥ ተሳትፎ ነበራችሁ እና ቀደም ሲል ያነሳ ነው የተራማጅ መጽሐፍት ቤትን ይሄ ፖለቲካ ትምህርት ቤት እርሶም መምህር ነበር። ያው እንግዲህ በትርፍ ጊዜ ያው የአዲስ ፋናን ጋዜጣም እያዘጋጀሁኝ አንዳንድ ኮርሶችን እኔ የምሰጥ ነበር። እዛ ደግሞ የዲሞክራሲ መብቶች ተረቆ የደርጉ ምልዓተ ጉባኤ ሁሉ አጽድቆትም ነበረ። ከዛ ደግሞ የኤርትራ ጉዳይ አለ፣ የ9 ነጥብ የፖሊሲ ውሳኔ አለ። ከዛ ገና መጀመሪያ እኔ ስመጣ እንኳን የሶማሊያ ሰርጎ ገቦች በሰርጎ ገብ አማካኝነት ወደ ኢትዮጵያ ግዛት ሰርገው መግባታቸውን ሪፖርት አድርገን ነበር። ገና መጀመሪያ እንግዲህ በእኛ 1968 እኔ 76 ነው የመጣሁት። ያኔ ገና ካሁኑ ህዝቡ ላይ አመኔታ አሳድሮ ማስታጠቅ ያስፈልጋል የሚል ምክር ነበር የሰጠነው። አይ በተዘዋዋሪ መይሶን ራሱን ለማስታጠቅ ነው የሚል ነገር ነው እንግዲህ በነ ዘለቀ በየነ በነ ደርግ በኩል የነበረው። ግን ይሄም ሆኖ የኃይል ሚዛኑ በሶማሊያ በኩል ለረጅም ጊዜ የኢትዮጵያን ግዛት ለመንጠቅ የነበረውን ዝግጅት ወታደራዊ አቅም በበቂ ያወቅን መረጃው የነበረን የዳሰስን አልነበርንም። ወደ ኋላ ተመልሰን ስናየው እና እኛ ይበልጡን አይዲዮሎጂካል ኮንቪክሽኑን ብቻ ይዘን ይሄ ከአንድ ሀያል መንግስት ወጥተን ወደ በሌላኛው ሀያል መንግስት ስር እና ይሄ ሶሻል ኢምፔሪያሊዝም የሚባለውን ይሄን እና ቢሆንም ይሄ እኛ አቋም እንኳን ቢሆን የወታደራዊ ኃይል ሚዛን እንዲህ አይነት ነው የሚል የጠለቀ እውቀት ስላልነበረን ትዕግስት ለማድረግ
እና ቢሆንም አንፎርቹኔትም ቢሆን ኢትዮጵያ ሳትወድ በግድ በሶቪየቶች መዳፍ ላይ የመውደቋ ነገር የምንቀበለው ነገር እንኳን ባይሆን ምንም ዝግጅት ሳይደረግ ኢትዮጵያ ስለተወረረች የኢትዮጵያን ዳር ድንበር በማስከበር በኩል በዛ በኩል የመጣውን ድጋፍና ከበለው መስዋዕትነት እንደ ፖለቲሻን እንደ አይዲዮሎጂስት ሳይሆን በሆደ ሰፊነት የሚፈለገው ነገር ሁሉ ይሄ ራስን በራስን መቻልም ወዘተ የሚባለው ሰልፍ ላይ ያሱ ከአያለ መንግስት መላቀቁ የሚባለውም ነገር እንደው የእኛ ቲንኪንግም ቢሆን በዛ ሰዓት እንደ ዊሽፉል ቲንኪንግ መሆኑን አይተን ፖለቲካ ብልጠትን እና የፖለቲካ ነገር ውጤት ማግኛ መሆኑን ያን ያልተረዳንም ነበርና ግን ተቃወማችሁ? አዎ ደግሞ ሂደቱም አለ። አሁን ገና ከመጀመሪያው ሶቪየቶች ይሄ ፕላን ነበራቸው። ገና ከመምጣቴ በፊት ኃይሌ ወደ ኢትዮጵያ ሊገባ ገደማ መቼም በሶቪየት ህብረት በኩል በሰላይነት ይታወቅ የነበረና ከዚህም በሰላይነት የተባረረ ሰው ፓሪስ መጥቶ ኃይሌን ለማግኘት ፈልጎ እኔ አሁን ኢትዮጵያ ልገባ በዚህ ጊዜ የኬጂቢ ሰላይ ነው ከሚባል ሰው ጋር አልገናኝም። እሱ ብቻ አይደለም፣ አንድ በሲአይኤነት የሚጠረጠር ከዚያ ጋር ግንኙነት አለው ተብሎ የሚጠረጠር ያውም የኃይሌ የራሱ የትምህርት ቤት ጓደኛው የነበረውን ሰው በዚያኑ ጊዜ አካባቢ ፓሪስ ሲመጣ እሱን እንኳን ኃይሌ ማግኘት አልፈለገም። በደህናው ጊዜ ሲመጣ ያ ሰው እሱ ጋር ነው የሚያር አልፈለገም። እና ነገ እነኚህ ሰዎች ይሄ ነገር መጠቀሚያ ሊያደርጉ ይችላሉ በሚል እኔ ነኝ ያገኘሁት። ይህን ቫሎዲያ ሸራየቭ የሚባል ሰው ነበር እና እሱ የዛን ጊዜ ጀምሮ ሀሳባቸው ይሄ የጸረ ኢምፔሪያሊስት ሰንሰለት ሶማሊያን፣ ኢትዮጵያን፣ ጅቡቲን ይዞ ቀስ በቀስ የቀይ ባህርን አካባቢ በቁጥጥራቸው ስር የማረጉ ነገር ነበር። ድርድርም ኢትዮጵያ አሁን እንግዲህ ትንሽ እንደ ፖለቲካ እንደ ብስለት ያለው ነገር ትንሽ ሰራን ማለት ትንሽ አሰብን ማለት የምችለው አሁን ኢትዮጵያ ከአሜሪካኖች ጋር የነበራትን የጦር ስምምነት እንደዚህ ስትሰርዝ እኛ እሱን በእውነቱ ተቃውመናል። ኢትዮጵያን የበለጠ ጸረ ኢምፔሪያሊስት አያደርጋትም። የብሔራዊ ዲሞክራሲያዊ ፕሮግራሙ እያለ ጸረ ፊውዳል ጸረ ኢምፔሪያሊስት የሆነው አቋም እያለ በዚህ ጊዜ ማንኛውንም አይነት ወታደራዊ ስምምነት ማቋረጥ ማለት ያጋልጣል እና ምንም የሚያስፈልግ ነገር አይደለም የሚል ነገር ነበረን ያንዴ። ይህንም ብለናል። ይሄም ሆኖ እኔ አስታውሳለሁ ሚኒስትሮች ምክር ቤት ስብሰባ ላይ ዳንኤል እንደ ሚኒስትር በተሳተፈበት ሶቪየቶች እኛ ከሶማሊያ ጋር እናስማማቸዋለን ቢሆንም ቴሪቶሪያል ሪአጀስትመንት አድርጉ በሚባልበት ጊዜ በዛን ጊዜ ሚኒስትር የነበሩት ትንሽ ቆርጣችሁ ስጡን። በዛን ጊዜ ሚኒስትር የነበሩት ፈለቀ ገድለጊዮርጊስ እችማ የምትሆን ነገር አይደለችም እስከ ማለት እንደደረሱን ይሄንን እናውቃለን። እና ይሄ ነበረ ይሄ ሁኔታ እያየን የምንቀበልበት ምክንያት አልነበረም። ግን ደግሞ ሆኖም የኃይል ሚዛኑ በዚያን ጊዜ ሲታይ ይህንን ለአይዲዮሎጂካል ንጽህናችን እንሞታለን ብለን ከመሞት ይልቅ እየኖርን እንደው በትዕግስት በአንድ ጊዜ የሚሆን ነገር አይደለም የሚል ሂስቶሪካል ፐርስፔክቲቭ ኖሮን ሰዎቻችን ኮሎኔል መንግስቱ ይምሩናል ለማለት አይደለም፣ ምንም አይታወቅም። ግን እንደ ቢሆንም አሁን የምንቆጭበት ነገር አይኖረንም ነበር ለማለት ነው። በርደኑ ጥፋቱ ሁሉ በመንግስት ላይ በኩል ነው ብሎ ለማለት ይቀል ነበር ለማለት ነው። ልክ ነው። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የዶክተር አማረ ተግባሩ ነው። ዶክተር አማረ እንግዲህ ቅርንጫፎች ነበሯችሁ ብዙ ቦታ ይመስለኛል አይደለ? አሁን ለምሳሌ የተራማጅ ቤተ መጻሕፍት ኤልባቡር ጎሬ ቅርንጫፍ ነበረው፣ ወለጋም ነበራችሁ፣ ሌላም ሲዳሙም ነበረ፣ ጥሩ ነው ነበር፣ ትግራይ ነበር፣ ወሎ ደሴት እና ግን እንደ ተባለው ሜሶንን ሌላው ሰው የሚመለከተው ከመንግስት ጋር እንዳለ ኢህአፓን ደግሞ እንደ ዳዊትና እንደ ጎልያድ ማለት እኮ ነው አይደል እንዴ? ያም ሊሆን ይችላል ሲምፓቲውን ወይንም አዘኔታውን ለኢህአፓ እስከዛሬም ድረስ አድርጎት የቆየው ይመስለኛል። ህቡ ገባ ሜሶን። ከዛ በፊት ግን ምናልባት እንደው ባንሳት ያስፈልጋል በኢማሌድ ስር የተደራጁት ድርጅቶችን ብናነሳቸው ጥሩ ይመስለኛል። የእናንተ አስተዋጽኦ ነበረበት። ወታደሩን የፖለቲካ ንቃት ሰጥታችሁ እንዲደራጅ የማድረግ ነገር እንግዲህ ምንድነው የሆነው? ያው መኢሶን እንግዲህ እዛ ህዝብ ድርጅት ጽሕፈት ቤት ውስጥ ጎልቶ የመታየት ነገር ለሌሎቹ ችግር ነው የሆነባቸው። እንግዲህ መቼም ሁሉም ድርጅት ለየራሱ ይፍጨረጨራል አይደለም። እና እንግዲህ እነ ወዝሊግ አሉ፣ እነ ይጫት አሉ፣ እነ ሰደድ አሉ፣
እና ደግሞ እነ ማለሬዳ እንግዲህ አንዳንዶቹ ይህን ያለም ከስም በስተቀር ብዙም ጉልበትም ምንም የሌላቸው ነው ቢሆኑም እንኳን እና በዛ ውስጥ እንግዲህ እኛና በተለይ እንግዲህ ጠንከር ያለው ወዝሊግ ነው። ወዝሊግ ደግሞ ሰራዊቱን ውስጥ የበለጠ እየተደመጠ ሄዶ ነበረ እና እኛ እንግዲህ በሰራዊቱ ውስጥ በተቻለ መጠን ተራማጅ ድርጅቶች ሰርገው እንዳይገቡ ይሄ አጠቃላይ ንቃተ ህሊና የመስጠቱ ነገር ሶሻሊዝም ምንድነው፣ ብሔራዊ ዲሞክራሲያዊ ቤት ፕሮግራም ለምን አስፈለገ፣ ዲሞክራሲ መብቶች የሚለው ይሄ ገለጻ ትምህርቱ የመስጠቱ ነገር ተገቢ ነው። ግን በምንም አይነት አንድም የፖለቲካ ድርጅት በደርግ ውስጥ ሰርጎ የገባ እንደሆነ ደርጉ ይከፋፈላል። ይሄ መከፋፈል ደግሞ አልፎ ተርፎ አንጃ የመፍጠር ብቻ ሳይሆን ውሎ አድሮ አንድ አምባገነን ከመሀላቸው ሊወጣ ይችላል። ይህንን ቀደም ሲል ሲሳይ ሀብቴን በነበረ ጊዜ ኃይሌ ይህንን ነበር ይል ነበረው። እኔ ኃይሌን ለምሳሌ ለማውጣት ስገባ መጽሐፌ ላይ አለ። ሲሳይ ሀብቴ እዛ ቁጭ ብሎ ነበር። አየውና ወጣሁኝ እና በኋላ ኃይሌን ለምሳሌ ይዤ ስወጣ እንግዲህ መጽሐፉ ስላለ ብዙም እዛ ውስጥ አልገባም። ኃይሌ ይህን ነበር ይመክር የነበረው፣ የት ይደርሳል ይሄ ሰውዬ በሚል በዝቅተኛ አይነትም የማየት የትም አይደርሱም የማለት ነገር አንዳንዶቹ እንዲህ አይነት እንግዲህ ውስጡን የማሴር ነገር ነበር። እናንተ ግን አልቀረለትም እኮ እንዴ ይሄ ሰውዬ ወዲያውኑ ነው ተጠርቶ የተወሰደው እና ማዳመጫ እንኳን ሊኖር እንደሚችል እንዴት አይጠረጥርም ነበር ይል የነበረው። እዛ ቢሮ ውስጥ የሚያወራውን ነገር ኮሎኔል መንግስቱ ሊጠልፉት እንደሚችሉ እንኳን እንዴት አይጠረጥርም የሚል ነበር ኃይል ይዤው ወደ ምሳ ስንሄድ የሚያወራው እና የእኛ አቋም በተቻለ መጠን ምንም የፖለቲካ ድርጅት ደርግ ውስጥ ሰርጎ እንዳይገባ ነው። ደርግ የቀን ተቀኑን የመንግስቱን ስራ የማካሄድ የመምራት የሀገሪቱን ዳር ድንበር የመጠበቅና ለተራማጅ ድርጅቶች እድል የመስጠት ነው እና ይሄንን ነበር የምንል የነበረው። እንግዲህ የነወዝ አቋም እንግዲህ አንዳንድ ጊዜ መረጃ ሳይኖር በተለይ ሰናይ በሌሉበት በህይወት በሌሉበት አንዳንድ ነገር ለመናገር እንትን ለማለት ያስቸግራል። ግን ይህን አለ አይደለም እንደዚህ አይነት ነገር ተደረገ ወይም አደረጉ ማለት ሳይሆን ግን በፖለቲካ ደረጃ ክርክራችን ደርግ የአብዮቱ ተመልካች አይደለም፣ አልቢትሮ አይደለም። በአብዮቱ ቦታ አለው። እኛ ያን ፍቅሬ ከመገደሉ በፊት ደርግ መግለጫ እንዳያወጣ በኢህአፓ ላይ አቋም ወስዶ መግለጫ እንዳያወጣ ስንከራከር ነበር። አንዱ ተከራካሪ ራሱ ፍቅሬ መረድ ነበር። እንትኑ አለ ነገደ መጽሐፍ ውስጥ አለ፣ ነገደ መጽሐፍ ውስጥ አለ ቃለ ጉባኤው ላይ እና ደርግ በኢህአፓ ላይ አቋም ወስዶ መግለጫ ያወጣ እንደሆነ ጦርነት ይሄ መንግስት ጦርነት አወጀብኝ ብሎ ይሸፍታል። ኮንሲኮንሱ ደግሞ ለሁላችን ነው የሚተርፈው የሚል አቋም ነበረን። ደርግ በተለይ እነ ፍቅረ ስላሴም ጭምር ነበሩ። የአብዮቱ ተመልካች አይደለም እና ያኔ እነ ወዝሊግ እነ ሰናይ ያመጡት አናሎጂ በቻይና ኮሚኒስት ፓርቲና በኩሚንታንግ መሀል ዱዋል ሜምበርሺፕ ነበረ። ያንን ሞዴል የሰደድን እና የወዝን መካከል እንደ ዱዋል ሜምበርሺፕ ይሄንን ደግሞ ኮሎኔል መንግስቱም እያወቁ በኋላ እንደማይታወቅ ነገር ወዝ ላይ ጥቃት ሲያደርሱ ሰርገው ገብተውብን ፔኔትሬት አድርገውብን ወዘተ በሚል የተወነጀለው እያወቁት በስምምነት የሰደድም አባሎች የወዝም አባሎች ሆነው ነበር። እንደዛ ነበር እንግዲህ ይሄ ሲሆን እኛ ብቸኛ ነው የሆነው። ምክንያቱም የወዝና ሰደድ ህብረት ማለት ወታደሩን አለ ይዟል፣ መንግስት አለ፣ ደርግ አለ። በሌላ በኩል ደግሞ ኮሎኔሉ የሰደድ አባል ናቸው። በሌላ ሰብሳቢ፣ በሌላ በኩል ደግሞ በውጪ ኢህአፓ ዋና ጠላት አድርገው የሚያዩ እኛን ነበር። እንግዲህ በዛ ውስጥ እኛም የተወሰነ ህብረት ብቻ ሳይሆን እስከ ውህደት ድረስ ከማለሬድ ጋራ ከኢጫት ጋራ እንትን ነው የትግል አላያንስ ነው እንጂ የውህደት አይደለም። ምንድነው ባለው በባሮ ቱምሳና በኃይሌ መሀል ባለው ግንኙነት ፐርሶናል ግንኙነት የኦሮሞ ህዝብ የመገንጠል መብት የመገንጠል ጉዳይ ወደ መገንጠል ሳይሄድ በሪጂናል አውቶኖሚ ሊፈታ ይችላል እና እነሱም እኛ ጥያቄያችን በብሔራዊ ዲሞክራሲያዊ ቤት ፕሮግራም ውስጥ በሪጂናል አውቶኖሚ እንዲፈታ የሚለውን በመቀበላችን ይሄ ስራ ላይ እንዲውል በማድረጋችን ምንድነው ኃጢአት? እኔ ከታሰርኩ በኋላ ዘገያ ሰውን አግኝቼው ነበር። ወንጀላችን ምንድነው? እዛ ውስጥ ያለውን በኋላ የተገፉት ይሄ ሳይሆን ሲቀር እንግዲህ ሰዎቻቸውም ላይ እልቂቱም እስራቱም ሲመጣ መንግስት ራሱ ገፍቶ ነው እዛ ያደረሳቸው እና እንግዲህ በዚህ ሁኔታ ውስጥ የኛ ኢንፍሉዌንስ እየተዳከመ ሌሎች ይበልጥ ተደማጭነትና ተሰሚነት እያገኙ እኛ በክፉ አይን እየታየን ከዚህ ሌላ ደግሞ ወደ ውጭ ወጥተን አላያንስ እንፈልግ ብንል ከያፓ የተሰነጠቀውን ወገን ነው። እሱም ራሱን ቢሆን ማዳንም አልቻለም። በተለይ ጥር 69 ላይ ኮሎኔል መንግስቱ እና ለማየሁ ኃይሌን እነ ሞገስን
ሲያስወግዱ ያኔ እንዳለቀልን አውቀናል። እንደው ለነገሩ ያህል እንደው ትንሽ እንደው ትንፋሽ ስላገኘን እንደው እንጂ እንቀልድ ነበር። አሁን አብዮቱ ከተከላካይነት ወደ አጥቂነት ሄደ የሚባል ነገር አልነበረም። ዶክተር ነገደስ አይ እንዲህ አድርጎም እንደ ዶሮ ሽንት ጭርቅ ያለች አጥቂነት እያለ ቀለ የሚቀጥለው አበቃ። የዛን ጊዜ ቼክ ኤንድ ባላንስ ኮሎኔል መንግስቱን ቼክ ኤንድ ባላንስ የሚያደርግ ኃይል ደርግ ውስጥ የለም። ወዲያውኑ ነው ወደኛ ይዘሩት። መይሶን አብጧል፣ በቅርቡ ይመታል የሚባለው ነገር የሚሰማበት ጊዜ ውስጥ ነው የወደቅነው። ወዲያውኑ ደግሞ ሰዎቻችን በኢህአፓም ስም ከኢህአፓ በኩል ወደ እነሱ የገቡትንም ሰዎች ይዘው የአብዱላሂ ጉዳይ አለ፣ የሌሎችም ሰዎች ላይ ናምበርብር ግድያ አለ። ይሄ ነው የሆነው እና ወሰናችሁ? ወሰን ያ ሁኔታ መጥፎ ሁኔታ ነበረ። እንደ በራሳችን ላይ ብቻ ሳይሆን በአገሪቱም ላይ የሶማሊያ ወረራ አለ፣ የኤርትራ አለ እና በማንኛውም ጊዜ አንዳንድ በሰራዊት ውስጥ የነበሩ ከፍተኛ መኮንኖች እንደ ኮንታክት ለማድረግ የሞከሩን ነበሩ እና ምናልባት እነኚህ መፈንቅለ መንግስት ቢያደርጉ ሞስት ፕሮባብሊ ታርጌታቸው እኛ ነን ልንሆን የምንችለው እና ደርግ ደግሞ በግድያውም በምኑም ህዝብ ላይ ትልቅ ጥላቻ ስላደረሰ በምንም አይነት ለእኛ በዚያን ጊዜ ይሄ በተለይ በመንግስት ስልጣን ላይ ያለው በቢሮክራሲ ውስጥ ያለው ተከፍቷል እና ይሄ ነገር ነበር እና አሁን ኃይሌም እኔም መጽሐፍ ውስጥ ኃይሌ የሰጠውም ቃል አለ። ኮሎኔል ጎሽ ወልዴ እና አንዳንድ መኮንኖች ተጠግተውን ነበር እና አደራጁን ምሩን ብለው ነበር። ኃይሌ አይ እኛ በመፈንቅለ መንግስት አናምንም፣ ይልቁንስ ከሰራዊቱ ጋር ሆናችሁ ሰራዊቱን በማደራጀት የሀገሪቱን ዳር ድንበር የመጠበቅ እና ወደፊት ደግሞ ከህዝብ ጋር ሆኖ በህዝብ ፍላጎት ላይ የቆመ መንግስት ወደ መፍጠሩ ወደ ማንቃት ወደ ይኬዳል እንጂ እኛ በተናጠል የመፈንቅለ መንግስት ደጋፊዎች አይደለንም የሚል መልስ ነው የሰጠው እና እኛ በዚህ አይነቱ የትግል ዘዴም አናምንም እና በታሪክ አጋጣሚ ሆኖ እንደው ለመይሶን ሞስት ፕሮባብሊ ፓርቲዛን መሆን ሊመስል ይችላል። ቢሆንም ምንም አለ ግን አንፎርቹኔት ሁኔታ ውስጥ ነው የገባ ነው። ምናልባት አቋማችን ሳውንድ ሊያደርግ ይችላል፣ ግን በጣም የተወሳሰበና የኃይል ሚዛኖቹ በአንድ ሌቭል ኦፍ ፖለቲካል ዲስኮርሱን በጋራ ኦውን ለማድረግ እና ሼር ለማድረግ እና ለመደጋገፍ የሚቻልበት አይነት ሁኔታ ውስጥ አይደለም የገባ ነው። ይሄ ሁኔታ ደግሞ ተመልሶ መጥቷል። እዚህ አሁን ምን አይነት ነው? ብሔራዊ ኮንፈረንስ አካሄዳችሁ ከመውጣታችን በፊት እና ያው እንግዲህ በመጨረሻው መጋቢት 69 እንግዲህ ለዛ ተዘጋጀ። ይሄን ደግሞ በግልጽ ሰፊው ብዙ ድምጽ ላይም አለ። ያው እንግዲህ ከእንግዲህ ይሄ ክሪቲካል ሰፖርት የሚባለው ነገር ዊዝድሮውን ሊሆን እንደሚችል በግልጽ ነው ያስቀመጥ ነው። ከዛ ጋር እንግዲህ ብሔራዊ ነጻነት ጥያቄ፣ የሀገሪቱ ዳር ድንበር ጉዳይ፣ በህዝብ ላይ አመኔታ የማሳደር የኮሎኔል መንግስቱ ኃይለማርያም ስልጣኑን የመጠቅለል እና ከእንግዲህ በማንም ላይ ሊዞሩ እንደሚችሉ እንደዚህ የሚያሳዩ ነገሮች ነበሩ። እንግዲህ ይሄንን ካደረግን በኋላ ነው ያ ውሳኔ ሪትሪት ማድረግ አለብን የሚለው። እኛ እንግዲህ ዝግጅቱ በደንብ ሳይደረግ ሌሎች ሁኔታዎች ነው የተፈጠሩት። ሁኔታው አዝማሚያ ሁኔታ አንዳንድ ከድርጅታችን ድክመት የተነሳ የኢንፎርሜሽን ልውውጡ የመረጃ ማግኘቱና መረጃዎች በሚገባ የመገምገሙ ነገር በደንብ ትልቁ የድካማችን ምልክት እና የድርጅታችን የጥንካሬና የበስለት ደረጃን ያስተዛዘበ ሁኔታ ነው የሆነው። ምክንያቱም ወዲያውኑ ነው እልቂት የሆነው፣ ወዲያውኑ ነው ብትንትናችን የወጣው ማለት ነው። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የዶክተር አማረ ተግባሩ ነው።